የምኖረው በስደት ነው። በዓለማችን አደገች በምትባለው ትልቋ ከተማ ላይ ነው የምኖረው። ከሀገሬ ከወጣው 18 ዓመት ሆኖኛል። ባለትዳርና የዳሽ ልጆች አባት ነኝ። ምን ማለት ነው አትበሉኝ፣ ቁጥሩን በኋላ ደርስበታለሁ። ከባለቤቴ ጋር በአንድ ወቅት ለረፍት ሀገር ቤት በሄድኩበት ሰዓት ነው የተዋወቅነው። እናም ወደምኖርበት ከተማ አምጥቻት አብረን በትዳር እየኖርን ነው። እንግዲህ እዚህ ጋ ነው ህይወት ፊቷን ያዞረችብኝ። ከ2 ዓመት በፊት በተረገመች በአንዲት አጋጣሚ በጀርባዬ ወድቄ ሆስፒታል ገባሁኝ። የሰው ልጅ የዛሬን እንጂ የነገን አያውቅም። ህይወቴ በዛች አጋጣሚ መስመሯን ሳተች። ከ7 ወር ሆስፒታል ቆይታ በኋላ ዳግም ቆሜ እንደማልሄድ በሆስፒታሉ አንድ ዶክተር ተነገረኝ። ዛሬ ታሪኬን ስነግራችሁ ዊልቸር ላይ ሆኜ ነው። መቼም በሰዓቱ ምን ተሰማክ አትሉኝም፣ ስሜቱን መገመት አያዳግትምና። ከምንም በላይ ስሜቴን የሚነካው ነገር ልጆቼን እንደሰው ተሯሩጬ አለማጫወቴ፣ ልጆቼን የትምህርት ቤት ሰዓት ሲደርስ አለማምጣቴ፣ አለማድረሴ፣ የልጆቼን ፍላጎት አለማሟላቴ ስሜቴን ይጎዳዋል። ከሆስፒታል ቆይታ በኋላ ወደ ቤቴ ተመለስኩ። ህይወት እንዳሰብኩት ቀላል አልነበረም። በትንሹም በትልቁም ማክሮፌን ተያያዝኩት። ብስጩ ሆንኩኝ። ልጆቼን ሳይ እጽናናለሁ፣ ተመስገን እላለሁ። የነበረውን ሁሉ ረስቼ በልጆቼ እጽናናለሁ። ቀደም ሲል ታሪኬን ስነግራችሁ ስለ ልጆቼ ቁጥር ይቆየኝ ብዬ ነበረ። እኔ ከሆስፒታል በገባው በ8 ወሬ ነበረ ሌላ ልጅ የመጣው። ቀደም ሲል ሆስፒታል ከመግባቴ በፊት የ6 ዓመትና የ3 ዓመት ልጅ ነበረኝ። ከሆስፒታል ከ8 ወር ቆይታ በኋላ ሌላ 3ኛ ልጅ ተደገመ። እዚህ ጋር ነበረ ውስጤ መረበሽ የጀመረው። ምንድነው እኔ ከመጣው ገና 8 ወሬ ነው። ልጁ ዘግይቶ ፈጥኖ መጥቶ ይሆን በማለት ሆስፒታል ደውዬ ዶክተሩን ጠየቅኩት። ዶክተሩም የሰጠኝ ምላሽ የሚያስደነግጥ ነበረ። አረ በጭራሽ፣ እንደውም ሁለት ሳምንት ዘግይቶ እንደተወለደ ነገረኝ። ውስጤ በጣም ተረበሸ። ምን እየተፈጠረ ነው አልኩኝ ለራሴ። ልጠይቃት አልጠይቃት የሚለው ስሜት አስጨነቀኝ። አሁን ላይ ያለሁት ብቻዬን ነው። ያሉኝ ልጆቼና ባለቤቴ ብቻ ናቸው። እሷን ብጠይቃት ልጆቼን ይዛብኝ ብትሄድስ? ብቻዬን ብቀርስ እንዴት ሆናለሁ የሚለው ፍርሃት ይወረኛል። ዝም እንዳልል ደግሞ ልጁን ባየሁት ቁጥር ውስጤ ጥያቄ ይሆንብኛል። እንዴት ላደርግ? እርሱ ቢሆኑ ይህን ምን ያደርጋሉ? ምላሾት ምን ሊሆን ይችላል? ጓደኞቼም ቤተሰቦቼም አጠገቤ የሉም። አሁን ላይ ያሉኝ እንደነገርኳችሁ ቤተሰቦቼም የኔ የምላቸው ሰዎችም ካጠገቤ ሆነው ሁሉን ነገሬን የሚረዱኝ የሚያግዙኝ ልጆቼና ባለቤቴ ብቻ ናቸው። አሁን ላይ ይሄንን ነገር በተነፍሰው ባለቤቴ ልጆቼን ይዛብኝ ብቻዬን ጥላኝ ትሄዳለች ብዬ ተጨነቅኩኝ። እርሱ ቢሆን እስቲ ምን ያደርጋሉ? ዛሬ ይዤላችሁ የመጣሁት ታሪክ እንግዲህ እጅግ በጣም የሚያሳዝን ታሪክ ነው። እንግዲህ በአንድ ወቅት በተረገመች አጋጣሚ በወደቀበት ቅስበት በጀርባው ሲወድቅ እንግዲህ
ሆስፒታል ይገባል። ሆስፒታል ከገባ በኋላ ከ7 ወር ሕክምና በኋላ ዳግም ቆሞ እንደማይሄድ ይነገረዋል። ከዛ በኋላ ከሆስፒታል ቆይታ በኋላ ወደ ቤት ይመለሳል። ወደ ቤት ሲመለስ ግን ከ8 ወር በኋላ ልክ 8 ወር ላይ ልጅ ይወለዳል። ይህ ነገር እንዴት ነው? አንዳንድ ጊዜ ልጅ ፈጥኖም ይወለዳል፣ በ7 ወርም አንዳንዴም በ8 ወር በማለት ጥያቄውን ለመመለስ ዶክተር ጋር ደውሎ ይጠይቃል። ዶክተሩ ግን የመለሰለት እጅግ በጣም የሚያሳዝን መልስ ነበረ። አረ እንደውም በጭራሽ 2 ሳምንት ዘግይቶ ልጁ እንደተወለደ ይነግረዋል። የዚህን ጊዜ አይምሮ ይረበሻል። ምን ላድርግ? ብጠይቃት ጥላኝ ብትሄድስ? ልጆቼንም አብራ ይዛብኝ ሄዳ ብቻዬም ብቀርስ እያለ ነው ባለ ታሪኩ። እናንተ ብትሆኑ እስቲ ምን ታደርጋላችሁ? ይህ ከባድ ፈተና ነው። መናገር እየፈለገ ዝምታን መረጠ። እናንተ ብትሆኑ እስቲ በሱ ቦታ ምን ትሆናላችሁ? ለመፍረድ ከባድ ነው። በነገራችን ላይ የሰውን ታሪክ ለመፍረድ ይቀላል። ሆነው ሲገኙት በሱ ጫማ ላይ ማንም ካልቆመ የሱን ስሜት ሊረዳው አይችልም። እስኪ ለዛሬ ለዚህ ባለ ታሪክ እሱ በቆመበት ጫማ ላይ ቆማችሁ የሱን መልስ ለመስጠት ሞክሩ። ስላዳመጣችሁኝ ከልብ ነው የማመሰግነው። እስቲ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። እንደዚህ አይነት ነገር እጅግ በጣም ልብ ነው የሚሰብረው። ተሯሩጦ እንዳይሰራ እንደ ድሮ ጤነኛ አይደለም። አኩርፎ እንዳይሄድ ሌላ ታሪክ ውስጥ ነው ያለው። ጤነኝነቱ ያሳስበዋል። ብቻውን ነው ያለው። እንደ ልቡ ተሯሩጦ ምንም ማድረግ የማይችል አይነት ሰው ሆኗል። ህይወቱ ተመሰቃቅሏል። እስኪ እናንተ ብትሆኑ በዚህ ታሪክ ላይ ምን ሀሳብ ትሰጣላችሁ? ስላዳመጣችሁኝ ከልብ ነው ማመሰግነው። በቀጣይ እስከምንገናኝ ሰላም ሁኑ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትዘንጉ።